በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ኢዮር ቀሲስ መምህር አብይ ሀረጎ እዚች የታምረኛው ደብር አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የኪዳነ ምሕረት የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አደራችሁ? አሜን። ወላዲተ አምላክ እመብርሃን ኪዳነ ምሕረት ከያለንበት ሰብስባ ለዚህ ለበረከት ቀን የጠራችን አምላክ ከተወዳጅ ልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋራ ክብር ምስጋና ይድረሳቸው። ዛሬ የካቲት ስንት ቀን ነው? ጥር ነው? የካቲት ነው? እርግጠኛ ናችሁ? ቀኑ ስንት ነው? 4 ነው? 24 4። ዛሬ የምናስበው ማንን ነው? ወልደ ነጎድጓድ ቅዱስ ዮሐንስን ቤተ ክርስቲያናችን ታስባለች። ወራዊ ክብረ በዓሉ ነው። በነገራችን ላይ ከ12ቱ ሐዋርያት ሞትን ያላየ ሞትን ያልቀመሰ መልአከ ሞት ያልጎበኘው ያላየው ከዚህ ዓለም በስጋው የተሰወረ በብሔረ ሕያዋን የሚኖረው ከ12ቱ ሐዋርያት አንዱ ወልደ ነጎድጓድ ቅዱስ ዮሐንስ ነው። ወልደ ነጎድጓድ ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለበት ሰዓት ያልተለየው እስከ መጨረሻው የሞት ሕቅታ ድረስ አብሮት የነበረ ከሐዋርያት ሁሉ ታማኝና በጌታችን የመጣው በእኔ ይምጣ ሞቱም መከራውም ለኔ ይሁንልኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን እስከ ቀራንዮ አደባባይ የተከተለ ብቸኛ ሐዋርያ ነው። ሌሎቹ ፈርተዋል፣ ሌሎቹ ሸሽተዋል፣ ሌሎቹ ተበታትነዋል። ነገር ግን ወልደ ነጎድጓድ ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን እጅግ በጣም ይወደው ስለነበረ እስከ ጌታ ሞት ድረስ እስከ ቀራንዮ አደባባይ ድረስ የተከተለው ወልደ ነጎድጓድ ቅዱስ ዮሐንስ ነው። ይሄ ምንን ያሳየናል ካል እኛም ጌታችን መድኃኒታችን ኢየሱስ ክርስቶስን የምንከተል ከሆነ እንደ ወልደ ነጎድጓድ እንደ ቅዱስ ዮሐንስ እስከ ሞት ድረስ እስከ ፈተና ድረስ እስከ መከራ ድረስ የመጣው ቢመጣ ከጌታችን አልለይም ጌታችን እከተላለሁ ብለን ከወልደ ነጎድጓድ ከቅዱስ ዮሐንስ ልንማር ይገባል። ሌላው ወልደ ነጎድጓድ ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስን በዕለተ ዓርብ መጋቢት 27 ቀን ያ ሁሉ መከራ ሲደርስበት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰው ሕሊና በመላእክት ልቦና ሊነገር የማይችለውን ጽዋተ መከራ በተቀበለበት ሰዓት ታማኝ ሆኖ እንደነገርኳችሁ በጌታችን የመጣ ሞት በኔ ይምጣ፣ በሱ የመጣው መከራ ሁሉ በኔ ይምጣብኝ ብሎ እስከ መጨረሻው ድረስ ጌታችን መድኃኒታችን ኢየሱስ ክርስቶስን በመከተሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልደ ነጎድጓድ ቅዱስ ዮሐንስን በዛ ሁሉ ሕዝብ መካከል አንድ ትልቅ ሽልማት ሰጥቶታል። ያ ሽልማት ምንድን ነው? እስኪ የሚመልስልኝ። ወልደ ነጎድጓድ ቅዱስ ዮሐንስ ጌታችንን በመከተሉ ተሸልሟል። ሽልማቱ ምንድን ነው? ወደ ሴቶች እመቤታችን። ስለዚህ ማንን ተሸለመ ማለት ነው? እመቤታችንን ተሸለመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጎንበስ ብሎ ሲመለከት እናቱ ድንግል ማርያም እያነባች እያዘነች እያለቀሰች እንባዋን እያፈሰሰች አየ። ዞር ብሎ ሲመለከት ደግሞ ታማኝ የሆነው ወልደ ነጎድጓድ ቅዱስ ዮሐንስን አየው። እስከ መጨረሻ እስከ ሞት ስለታመነ እነኋት እናትህ ብሎ ሰጠው። ራሱ እናት የሆነችውን ድንግል ማርያምን እናት ያላትን ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እናት ትሁን ብሎ ለወልደ ነጎድጓድ ለቅዱስ ዮሐንስ እመቤታችንን ሸለመው። ወልደ ነጎድጓድ ቅዱስ ዮሐንስ ጌታችንን በመከተሉ እመቤታችንን አተረፈ፣ እመቤታችንን ተሸለመ። ጌታችን መድኃኒታችን ኢየሱስ ክርስቶስን እስከ ቀራንዮ እስከ መከራ የሚከተሉ አንዱ ሽልማታቸው ድንግል ማርያም ናት። ምክንያቱም ክርስቶስን የወለደች የክርስቶስ እናት የሆነች ለዛ ሰው ወይም ደግሞ ለኛ እናት ብትሆነን በእውነት ታንሳለች፣ ትበዛለች፣ ትበዛብናለች፣ አይገባንም። ምክንያቱም የፈጣሪ እናት የሆነች እናት ለኛ እናት ሆና መሰጠት ይሄ ትልቅ ሽልማት ነው።
ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስን የሚከተሉ አንዱ ሽልማታቸው ድንግል ማርያም ናት። እናት ትሁናችሁ ተብላ ትሰጣለች። ሊቃውንቱ ምን ይላሉ? ወልደ ነጎድጓድ ቅዱስ ዮሐንስ እኛን ኦርቶዶክሳውያን ክርስቲያንን ወክሎ በቀራንዮ አደባባይ ላይ ተገኝቶ እመቤታችንን በአደራነት በእናትነት ለኛ የተቀበለ እሱ ነው። ነገር ግን እስከዛ በመከተሉና በመታመኑ የተሸለመው ድንግል ማርያምን ነው ማለት ነው። ስለዚህ እንደ ወልደ ነጎድጓድ እንደ ቅዱስ ዮሐንስ በእውነት እግዚአብሔር መድኃኔዓለም እመቤታችንን ይሸልመን። ሽልማታችን እሷ ናት። ጌጣችን እሷ ናት። አክሊላችን ዘውዳችን እሷ ናት። የገነት ቁልፋችን እሷ ናት። ወደ ልጇ የምንሄድበት የብርሃን መሰላላችን እሷ ናት። ጥያቄ ጠይቀን መልስ የምናገኝበት እሷ ናት። በእውነት የእመቤታችን ፍቅር በሁላችን ላይ እንደ ወልደ ነጎድጓድ ቅዱስ ዮሐንስ ይደርብን። ሌላው ወልደ ነጎድጓድ ቅዱስ ዮሐንስ በስሙ የተጻፈ 3 ወንጌል አለ። ብዙዎቻችሁ እንደምታውቁት የመጀመሪያው የዮሐንስ ወንጌል የሚለው ራሱ በስሙ የጻፈው ነው። ሁለተኛው ደግሞ 3ቱ የዮሐንስ መልእክት፣ ሌላው ደግሞ 3ኛው ራእይ ዮሐንስ በፍጥሞ ደሴት ታስሮ በነበረበት ሰዓት ለ6 ዓመት በዋሻ ውስጥ ዘግቶ ታስሮ በነበረበት ሰዓት ከዓለም መጀመሪያ እስከ ዓለም ፍጻሜ በዓለም ላይ የሚከናወነው የሚሆነው የሚመጣው የሚያልፈው ፈተናውን፣ መከራውን፣ ስቃዩን በቤተ ክርስቲያንም በዓለም ላይ የሚመጣውን እያንዳንዱን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ገልጾለት ያንን በራእይ ዮሐንስ ላይ አስቀምጦታል። ይሄ ብቻ አይደለም። ስለሚመጣው ስለ ሐሰተኛው ክርስቶስ ወይም ደግሞ 666 ስለሚባለው ስለ ቁጥሩ መቼ እንደሚመጣ እንዴት እንደሚመጣ ሲመጣ ዓለምን ምን እንደሚያደርግ ሁሉ ወልደ ነጎድጓድ ቅዱስ ዮሐንስ ያንን በራእይ አይቶ ጽፏል። ስለዚህ ወልደ ነጎድጓድ ቅዱስ ዮሐንስ ማለት የድንግል ማርያምም የጌታችንም የነፍስ ወዳጅ ነው። በጣም የሚገርማችሁ ቅድም በታምሩ ላይ እንደሰማችሁ እመቤታችን ድንግል ማርያም ጌታ በተሰቀለበት ሰዓት አላየችም፣ አልሰማችም፣ ቤት ነበረች። ይህንን ያደረገው ራሱ ጌታችን መድኃኒታችን እሱ ባወቀ ነው። ምክንያቱም ስቃዩን፣ መከራውን፣ ፈተናውን አይታ እንዳታለቅስ ልቧ ነፍሷ እንዳይሰበር ብሎ እሱ ባወቀ ቤት አስቀመጣት። ግን እሷ ደግሞ የልጇ ነገር አይሆንላትምና በከተማው በኢየሩሳሌም ድብልቅልቁ ሲወጣ ሰው ሲተራመስ ምንድነው የሆነው ነገር ብላ ሰው ስትጠይቅ ኢየሱስ ክርስቶስ የተባለውን እኮ ወስዶ በቀራንዮ አደባባይ ላይ ሰቀሉት ብሎ ሲነግሯት እመቤታችን ይሄማ ልጄ ነው፣ በል ወልደ ነጎድጓድ ቅዱስ ዮሐንስ እንሄድ፣ ልጄን እንመልከተው፣ እንየው ምን እንደሆነ ምን እንደደረሰበት እስኪ እንዴትም እንደገደሉት ልየው፣ አይቼ ልጥገበው፣ ላልቅስለት ብላ ወልደ ነጎድጓድ ቅዱስ ዮሐንስን ይዘህኝ ሂዳለችው። ጫማዋን አወለቀች። እንቅፋት እየመታት እየወደቀች እየተነሳች እያነባች የአይሁድ ሴቶች ደናግሎች በእንባዋ በመውደቅ በመነሳቷ እስኪገረሙ እስኪያለቅሱ በእውነት ያንን ሁሉ መከራ እየተቀበለች ቀራንዮ ላይ ሄደች። እዛም ሜዳ እንደሰማችሁት ግርግር ነበረ። ያ ሁሉ ሰው ጌታችን በተሰቀለበት ሰዓት ለመመልከት በቀራንዮ አደባባይ ላይ ሰው ሰፍሯል። በጣም የሚገርመው ግማሹ የሱን በረከት ረድኤት ያገኙ ናቸው፣ ግማሾቹ ትምህርቱን የሰሙ ናቸው፣ ግማሾቹ ደግሞ ከእጁ የተፈወሱ ናቸው፣ ግማሾቹ ደግሞ በዕለተ ሆሳዕና ዘንባባ አንጥፈው በክብር የተቀበሉት ናቸው። የሰቀሉት መከራ ያደረሱበት የራሱ ወገኖች ናቸው። ሊያድናቸው ወደ ቀደመ ክብራቸው ሊመልሳቸው ሊታደጋቸው ቢመጣ አንፈልግህም ውጣልን ብለው ደብድበው ያንን ሁሉ መከራ አድርሰውበት 6666 ጊዜ ገርፈውት ስጋው ተበጣጥሶ ደሙ ፈሶ አጥንቱ ተከስክሶ ቅዱሳን መላእክት እንኳን እስኪደነግጡ ድረስ እነ ቅዱስ ገብርኤል ይሄ ሁሉ መከራ እንዴት ይደርስበታል? በእውነት ይሄንን አይቼ ልታገስ አልችልም ብሎ አይሁድን ሊያጠፋ ሰይፉን መዞ ተው ቸርነቴ ገና ዓለምን ያድናል ብሎ ቢከለክለው ያንተ ቸርነት እስከ መቼ ነው ብሎ ሰይፉን እስከ መወርወር ድረስ ደረሰ። ሊቀ መላኩ ቅዱስ ሚካኤል ደግሞ የጌታችንን ምሕረት ቸርነት ትዕግስት እያየ አንገቱን ደፍቶ አዝኖ ይመለከት ነበረ። በዚህን ሰዓት እመቤታችን እያነባች እያለቀሰች በነበረበት ሰዓት እናቴ ሆይ እስኪ ቀና ብለሽ ሰማዩን ተመልከቺ ብሎ ሲነግራት ቀና ብትል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ብራና ተወጥሮ እጆቹንና እግሮቹን በሚስማር ተቸንክሮ ደሙን እያዘራ እያፈሰሰ ተመለከተችው። በዚህን ሰዓት እመቤታችን ደም እንባ አለቀሰች። ድርሳነ ማህየው የሚባል መጽሐፍ አለ። እመቤታችን ድንግል ማርያም አንድያ ልጇን ጌታን
እንደዛ መከራ ባጸኑበት ሰዓት 7ቱ ሊቃነ መላእክት መጡና አረጋጓት። እመቤታችን መረጋጋት አቃታት ይላል። ሰው አይደለም ያረጋጋት፣ ቅዱሳን መላእክት መጥቶ ቢያረጋጓት እመቤታችን መረጋጋት አቃታት። ያንን ስቃይ እመቤታችን አይታ በድንጋጤ ነፍሷ ከስጋዋ ሊለይ ነበር ይላል። ሰው ሲደነግጥ ታውቃላችሁ አይደል ምን እንደሚሆን? አንዳንዶች የእናቶቻቸውን ሞት ሰምተው የወደቁ ራሳቸውን የሳቱ አሉ። ሌሎቻቸውም የወንድማቸውን የእናት አባታቸውን የወዳጆቻቸውን ሞት ሰምተው ስትሮክ የሚያደርጉ አሉ። ራሳቸውን የሚስቱ አሉ። ከበሽታ የሚወድቁ አሉ። ድንጋጤ ሰውን እስከ ሞት ያደርሳል። እመቤታችን አየች፣ ደነገጠች። ስትደነግጥ ነፍሷ ከስጋዋ ሊለይ ሲል ያለ ጊዜው ነፍሷ አይለይምና ጌታችን መድኃኒታችን ኢየሱስ ክርስቶስ በቅጽበት 7ቱን ሊቃነ መላእክት ሂዱ እናቴን አረጋጉ አጽናኗት ብሎ ላከ። 7ቱ ሊቃነ መላእክት መጡ፣ አረጋጓት። መረጋጋት አቃታት። አለቀሰች፣ አነባች። በዚህን ሰዓት ወልደ ነጎድጓድ ቅዱስ ዮሐንስ በጌታችን ላይ የደረሰበትን ሁሉ መከራ አብሮ ተመለከተ። በኋላ ነፍሱ ከስጋው ስትለይ እንዳታይ እነሆ እናት ይዛሃት ሂድ አለ። ወልደ ነጎድጓድ ቅዱስ ዮሐንስ እናቴ ሆይ ነይ እንሂድ አለ። እመቤታችንን ይዟት ወደ ቤት ወሰዳት። ምን እንዳደረጉት እንዴት እንዳደረጉት ከዛ በኋላ አላየችም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ብሎ ነፍሱን ሰጠ። በጣም የሚገርማችሁ የጌታችንን ስቃይ መከራ ካየች በኋላ እስከ 3 ቀን ድረስ እህል ውሃ አልቀመሰችም፣ አልበላችም፣ አልጠጣችም። 24 ሰዓት ትንሣኤውን እስክታይ ድረስ ታለቅስ ነበረ። በዚህን ሰዓት በሐዘኗ፣ በችግሯ፣ በፈተናዋ፣ በመከራ ጊዜ አብሯት የነበረ ያጽናናት፣ ያረጋጋት ከሷ ጋር በመከራ ጊዜ የቆመ ወልደ ነጎድጓድ ቅዱስ ዮሐንስ ነው። አንዳንድ ጊዜ እኛ የምንላቸው የምንታመናቸው ሰዎች በመከራችን ጊዜ ከኛ ጋር አይቆሙም። እንደውም የመከራችን ተባባሪ ይሆናሉ፣ መከራ የሚያመጡ ይሆናሉ። በሐዘናችን፣ በፈተናችን፣ በለቅሷችን፣ በችግራችን ጊዜ የኛ የምንላቸው ሰዎች ላይቆሙልን ይችላሉ። ወልደ ነጎድጓድ ቅዱስ ዮሐንስ ግን ከመቤታችን ጎን ቆመና አዘነ። በጣም የሚገርመው ወልደ ነጎድጓድ ቅዱስ ዮሐንስ የጌታችንን ስቅለት ካየ በኋላ ለ70 ዘመን አለቀሰ ይላል። ለስንት ዘመን አለቀሰ? ለ70 ዘመን። ያለቀሰው ጌታዬን ሰቀሉት፣ ጌታዬን ደበደቡት፣ ጌታዬን ይህን ሁሉ መከራ አጸኑበት ብሎ ደምን ባለቀሰ። ወልደ ነጎድጓድ ቅዱስ ዮሐንስ ሲያለቅስ 3 ነገር ነው የፈሰሰው። ስንት ነገር አልኳችሁ? 3። የመጀመሪያው እኔና እናንተ ስናለቅስ የሚፈሰው እንባ ፈሰሰው። እንባው ከለቅሶ ብዛት የተነሳ አለቀ። ወገኖቼ ከለቅሶ ብዛት የተነሳ እንባ ይደርቃል፣ አይን ይፈዛል፣ አይን ይጠፋል፣ አይን ድርቅ ይላል፣ ይዘጋል። ወልደ ነጎድጓድ ቅዱስ ዮሐንስ ከለቅሶ ብዛት የተነሳ አይኑ ፈዘዘ፣ እንባው ደረቀ። ከዛ በኋላ ደም ማልቀስ ጀመረ ይላል። እንባ ሲደርቅ የሚመጣው ደም ነው። ከዛ በኋላ ደሙን ሲያዘራ ሲያለቅስ እንደ እንባ ሁሉ ደግሞ ደሙ አለቀ። ብዙ ጊዜ አይታችኋል አይደል? ቁስል ቆስሎ ደም ይፈሳል። ደሙ ፈሶ ካለቀ በኋላ ያ ቁስል ይመረቅዛል። ከመረቀዘ በኋላ ምንድነው የሚፈሰው? እስኪ ልብ ያላችሁ የቆሰላችሁ ሰዎች እዥ የሚባል ነገር አለ አይደለ? እንደ ውሃ አይነት ፈሳሽ ነገር እዥ የሚባል አለ። ደም ሲያልቅ እዥ ነው የሚፈሰው። ወልደ ነጎድጓድ ቅዱስ ዮሐንስ የጌታችንን ስቃይ መከራ አይቶ ደም እንባ አለቀሰ፣ እንባ አለቀ፣ ደም አለቀሰ፣ ደም አለቀ። በመጨረሻ እዥ አለቀሰ። ለ70 ዘመን ቁጽረ ገጽ ይለዋል። የጌታችንን ስቃይ እያሰበ አንድ ቀን ግንባሩ ሳይፈታ ጥርሱ እንኳን ስቆበት ሳይሆን ብልጭ እንኳን ብሎ የማይታወቅ ከንፈሩና ከንፈሩ ተላቆ ፈገግታ ያልታየበት እስከ ተሰወረበት እስከ ጥር 4 ድረስ የጌታችንን ሕማም ስቃይ ያየ ሲያለቅስ ኖረ። ዛሬ አሁን እኛ ስለ ክርስቶስ ፍቅር ነው የምናለቅሰው። ስለ እመቤታችን ፍቅር እናለቅሳለን። ስለ ችግራችን፣ ስለ ፈተናችን፣ ስለ መከራችን ነው የምናለቅሰው። እኛ ስለደረሰብን ነገር ወዲያው ነው የምናለቅሰው። ክርስቶስ ላይ ስለደረሰበት ነገር ግን እንኳን ልናለቅስ የማንሰማ ሰዎች አለን። ምንም የማይመስለን ሰዎች አለን። ወልደ ነጎድጓድ ቅዱስ ዮሐንስ ማለት ስለ ጌታ ፍቅር እስከ 70 ዘመን ያለቀሰ ታላቅ አባት ነው። ስለዚህ ይሄንን ሐዋርያ መርሳት ክርስቶስን መርሳት ነው። ወልደ ነጎድጓድ ቅዱስ ዮሐንስን መርሳት አለማስታወስ እመቤታችንን መርሳትና አለማስታወስ ነው። ዛሬ የምንሰማው የምንማርበት ወንጌሉን የሰጠን ወልደ ነጎድጓድ ቅዱስ ዮሐንስ ነውና
የወልደ ነጎድጓድ ቅዱስ ዮሐንስ በረከት በሁላችን ላይ ይደርብን። በእውነት በእሱ ላይ ያደረው የክርስቶስና የድንግል ማርያም ፍቅር በሁላችንም ላይ ይደርብን። ወስብሐት ለእግዚአብሔር።